አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ስለ ሴት ልጆቻችሁ ጥንቃቄ፣ ስለ ሁላችንም ሴት ልጆች ማለት ነው በጣም አሳሳቢ የሆነ ጉዳይ ነው ልነግራችሁ የመጣሁት። በተለይ ኢትዮጵያ ውስጥ በአይኔ በተደጋጋሚ ካየኋቸው ከሚዘገንን ነገር የተነሳ ልጆቻችሁን ሴት ልጆቻችሁን በተለይ ጥላችሁ ወደ ስደት የምትሄዱ እዛ ሆናችሁም ከፍ ካሉ በኋላ ወደ ኢትዮጵያ የምትልኩ ሰዎች ለናንተ ነው ምክር ልሰጣችሁ የመጣሁት። እኔም እንግዲህ ልጄን በተለይ ሴቷን ወላይ ነው የምላችሁ ከሰው ጋር አስጠግቻት ወይም ደግሞ በቃ የሆነ ቦታ ትቻት ለመሄድ በጣም የፈራሁበትን አጋጣሚ ነው የምነግራችሁ። አሁን ሰዓት ላይ እንደ ድሮ አይደለም። የኛ ጊዜ ወላሂ በጣም የዋሆች ጅሎች ነን ማለት ትችላላችሁ። በቃ 5 አመት 6 አመት 7 አመት እስከ 10 አመት ሆኖን ምንም ስለ ጾታዊ ግንኙነት የምናውቀው ነገር የለንም ፈጽሞ። ያሁኑ ልጆች ግን ማለት ነው ወላሂ የሚሰቀጥጥ እኔ እንጃ አይቼ ራሱ ለማመን ያቃተኝ ማለት ነው። ህጻናት ልጆች እንደዚህ ይሰበሰባሉ። እንደ ድሮ ጨዋታ ቀርቷል። ልክ አለ አይደለ በቃ ሴትና ወንድ ሆነው የሆነ ቦታ ገብተው የሆነ ጨምላቃ ስራ መስራት። እኔ ምላችሁ ወላሂ ይዣቸው እንደዚህ ሲጨማለቁ ይዣቸው እንግዲህ 5 አመትና 4 አመት አካባቢ ነው የሚሆኑት። ይዘናቸው እንደዚህ ሽንት ቤት ውስጥ ምናምን እግሯን ሰቅሎ ምናምን ርያስ ባላት ማለት ነው። የ6 አመት የ5 አመት ልጅ ቢሆን ነው እሷ ደግሞ የ4 አመት ልጅ ብትሆን ነው ከኔ ልጅ አነስ ያለች ማለት ነው። አስቡት። እናቷ ደግሞ ይሄንን ነገር ወላሂ ነው የምላችሁ ልነግራችሁና ላስጠነቅቃችሁ የመጣውበት ምክንያት የልጅቷ እናት የለችም፣ አረብ ሀገር ነው ያለችው። አባትየው ስራ ቦታ ነው የሚሄደው። ኦኬ፣ የተቀመጠችው ቤተሰብ ጋር ነው። እናት አባት ደግሞ ታውቃላችሁ እንደ ድሮ ስለሚመስላቸው እንደዚህ አይነት ነገር አንከታተልም። ወላሂ እኔም ስላጋጠመኝ ነው እንጂ ይሄን ነገር እንትን አልልበትም ነበር። ያኒ የሆነ ቦታ አልሰጥቼ አልከታተልም ነበር። ግን አሁን ላይ በጣም ነው የፈራሁት። የሚገርማችሁ ነገር እንደዛ እያስጨዋት ምናምን ስንገባ ሌላ ነገር ካላደረኩኝ እያለ ነው። ወላሂ እኔ ለማውራት ራሱ በጣም ያስጠላል። ግን ለእናንተ ትምህርት ይሆናችኋል። በተለይ ሴት ልጆቻችሁን ጥላችሁ የሄዳችሁ ቤተሰቦቻችሁን አስጠንቅቁ። በቃ ጓሮ ለጋሩ እንዳይሄዱ ወንድ ልጆች ጋራ ተከትለው እንደዚህ እንዳይሉ እንዳይቀራረቡ መከታተል እንዳለባችሁ ለቤተሰቦቻችሁ አስጠንቅቁ። ለአባታቸው ጥላችሁ ከሆነ ሄዳችሁት አባታቸው እንዲጠነቀቅ አድርጉ። ደግሞ እናት ይዛ ከሆነ ማለቴ ለእናታችሁ ልካችሁ እናቶቻችሁ ይዘው ከሆነ እናቶቻችሁን በግልጽ እንደዚህ ብላችሁ ነግራችሁ ማስጠንቀቅ አለባችሁ። እነዚህ ሴት ልጆች ናቸው። ወላሂ በእንጨት በምናምን ነገር ብልታቸውን ቢወጓቸው በቃ መጥፎ ነገር ከህፃንነታቸው ተበላሹ ማለት ነው። እኔ ያየሁትን ነው ወላሂ ነው የምነግራችሁ። ናስ ሜዳ እዚህ ብዙ ጊዜ ሰፈሬን እነግራችኋለሁ። ከሰፈሬ ተመልሼ ስመጣ ማለት ነው ጉድጓድ ውስጥ አስገብቶ የ3 አመት ልጅ ትሆናለች። እሱ 4 አመት ምናምን ነው እና ከላይ እንትን ብሎ ከላይ ተጭኗት ማለት ነው በእንጨት ብልቷን ምናምን። ወላሂ በጣም ነው እንትን የሚሰቀጥጣችሁ ማለት ነው። እኔ ሰው ራሱ ቢነግረኝ ላላምን ሁላ እችላለሁ። ይሄ ነገር አይሆንም ብዬ ግን በአይኔ ያየሁትን ነገር ነው የምነግራችሁ። በቃ ሀታ ላለቅስ ሁላ ምንም አልታየኝ። እንዴ በቃ ሴት ልጅ ትቶ የት ይኬዳል? እሺ ሴት ልጅ እስኪ የት ነው ትጫወት ብላችሁ አምናችሁ ትታችሁ የምትሄዱት? እኔ ግራ ግብት ነው ያለኝ የጊዜው ሁኔታ ማለት ነው። በቃ እንደ ድሮ አይደለም እና በቃ በጣም እዝን ነው ያደረኩት። ለምን አሁን ያቺ ልጅም ደግሞ ሁሉም ማለት ነው እናቶቻቸው ጥለዋቸው ለአባት ትተው የሄዱ ናቸው። እና ልጆቻችሁን ለአባታቸው ጥላችሁ የሄዳችሁ ደውላችሁ አባቶቻቸውን በቃ አስጠንቅቁ። ሴት ልጅ ሲጀመር በቃ መንደር አስቀምጡልኝ ያዙልኝ እናንተ ጋር ትጫወት ተብሎ ማስቀመጥ አሁን ሰዓት ላይ በጣም ከባድ ሆኗል። እና ልጆቻችሁን በቃ መጥፎ ነገር እኔ በአንድ ጊዜ ያው በቅርብ አካባቢ ይሆናል ገና አመት አልሆነውም አንዲት እንደዚህ የ5 አመት ልጅ ተደፍራ ተብሎ እና የኤችአይቪ ተጠቃሚ ነው ተብሎ ሰውየው የደፈራት ያው እንደ በሽተኛ ነገር ሆኖ ግን 15 አመት ይሆነዋል እና እሷን ሐኪም ቤት ወስደው ሲሯሯጡ እንደዚህ ያው እኔ በሽተኛም ስለሆነ በስ እሱ ያው ደርሷል ያኔ ትልቅ ነው እና 5 አመቷ ልጅ እንደዚህ አድርጎ አበላሻት ተብሎ በቃ ቤተሰቡላ በሽማግሌ ተያይዘው ከዛ ልጅቷ እንደገና መርፌ ተሰጥቷት ሐኪም ቤት
ቤት ሄዳ ምናምን ይሄን ሁሉ አውቃለሁኝ። ግን እነዚህ ህፃናት ታች ያሉት ህፃኖቹ ግን ያውቃሉ እንደዚህ አይነት ነገር መጥፎ ነገር ያስባሉ ብዬ እኔ አላመንኩም ነበር። ወላሂ ከልባችሁ አዳምጡኝ። በጣም አስፈሪ ጊዜ ነው። እና ልጁን ይሄ አሁን ትንሹ ልጅ አገኘ ነው ያልኳችሁ ሽንት ቤት ውስጥ አፋጠን ስንጠይቀው ምንድነው ከየት አይተ ነው ማን አሳይቶ ነው ብንለው ቲክቶክ ላይ ነው ያየሁት አለ። እኔ ግን ቲክቶክ ላይ እንደዚህ አይነት ነገር የሚነገር የሚደረግም አይመስለኝም። አላቅም አጋጥሞኝ ስለማያውቅ ማለት ነው። እና በተለይ ችግሩ ምንድነው ስልክ መያዛቸው። በቃ በስልክ የሚሰሙት ታውቃላችሁ። ትንሹም ትልቁም ቲክቶክ ላይ ነው አሁን ሰዓት ላይ። ልጆቻችን ስልክ ገዝተን ከውጭ እንልካለን። ስልክ ይጠቀሙ ብለን ስልክ እንልክላቸዋለን። ህፃናቱ ነው ስልክ ይይዛሉ። የሚያዩት መጥፎ ነገር ነው። የሚሰራው ነገር መጥፎ ነገር ነው በሚዲያ። ያንን ሁሉ የሚያዩ ከሆነ እስኪ እንሞክረው፣ እስኪ ከሌላ እንሞክር፣ እስኪ እንትና ላይ እንሞክራት የሚባል ነገር አለ እና ይሄንን ነገር አስቡበት። ውጭ ያላችሁ እናቶችም ስለ ልጆቻችሁ ደህንነት በየቀኑ መጠየቅ አለባችሁ። አባታቸው ጋር ትታችሁም ከሄዳችሁ ጤንነታቸውን ማንጋዋሉ ምንድነው የሚያደርጉት ብላችሁ በቃ ሊያሳስባችሁ ይገባል። ወንድስ ችግር የለውም። እሺ ወንድ ልጅስ ችግር የለውም። በሌላ ሀገራት ነው፣ እስካሁን አላጋጠመኝም። በሌላ ሀገራት ወንድ ልጅ ተደፈረ፣ ህፃኑን እንዲህ እየተባለ እየሰማን ነው። እኛ ሀገር ላይ እሱ ነገር እስካሁን ድረስ አልተከሰተም። አላቅም እስካሁን እኔ በማቀው። ግን ሴት ልጆቻችን መጠበቅ አለብን። እኔ ወላሂ ሴት ልጇን በቃ ሴቷን ልጄን በቃ ልጆች ጋር ተጫዋች ምናምን ብዬ መላኩ ራሱ እንዴት እንዳስፈራኝ አትጠይቁኝ። በጣም የሚያሳዝን ጊዜ ነው እና አስቡበት። ይሄ ነገር ደግሞ ካላጋጠማችሁ በቃ እናንተ ካላያችሁ አይመስላችሁም። ምክንያቱም አሁን እኔ ሳይ ነው የመሰለኝ እንጂ በቃ ሰው ቢያወራኝ እርግጠኛ ነኝ አላምንም ብዬ ነው የማስበው። ግን ጊዜው ከፍቷል። በቃ ሴት ልጅ የትም ትታ መሄዱ በጣም ከፍቷል እና እንሰብላቸው። ውጭ ብዙ አመት ቆይተን ከሆነ ደግሞ ለልጆቻችን እንግባ፣ ጊዜ እንስጣቸው፣ እንንከባከባቸው። ወላሂ ነብያችን ሰለላሁ ዐለይሂ ወሰለም እኮ 3 ሴት ልጆችን ወልዶ ተንከባክቦ ያሳደገ ጀነት ገባ ብለዋል። እና በቃ ልጆቻችንን መንከባከብ አለብን። በዲን ኮትኩተን ማሳደግ አለብን። ወላሂ ብር እያልን እድሜያችንን እየጨረስን ነው። ልጆቻችን ወየት ናቸው? እኛ ወየት ነን? እኔ ወላሂ አንዳንድ ጊዜ በቃ ሲመረኝ ምናምን ወደ ውጭ ሂጂ የሚል እንትን ይመጣብኛል። አሁን ላይ ግን በቃ ልጆችን ትዬ የትም ለመሄድ አይምሮዬም ዘግቼዋለሁኝ። በቃ በጣም አስፈሪ ነው አሁን ሰዓት ላይ እና ተንከባከቡ። ልጆቻችሁን ጠይቁ ምን ላይ እንዳሉ። ስልክ ገዝታችሁ በፍጹም አትላኩ። እኔ እያየሁ ነው። እናቷ ውጭ ናት፣ አባቷ ውጭ ነው እየተባለ የ5 አመት የ6 አመት ልጅ ስልክ ይዘዋ ያለሁኝ። ስለዚህ እባካችሁ የሚያዩት ነገር ምን እንደሚያዩ መከታተል አለብን ልጆቻችን። እና ይሄ ነገር አሳሳቢ ጉዳይ ነው። ሁላችሁም ልጆቻችሁን ተከታተሉ። ሁላችንም እንከታተል ከኔው ጀምሮ። ግን ለእናንተ ማሳሰቢያና ትምህርት ይሆናችኋል ብዬ ነው። ሴት ልጅ እንደዚህ በእንጨት ምናምን የሚባል ነገር እኔ ከማን እንዳዩት ከየት እንዳዩት የማቀው ነገር የለኝም። ግን እንደዚህ አይነት ነገር በየገጠሩም የሚጠፋ አይመስለኝም። ልጆቻችሁን ተከታተሉ ለማለት የማስጠንቀቂያ መልእክት ለመስጠት ነው የመጣሁት። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርግልኝ፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።